ችን ወደ እናንተ ዘን መተናል አብራችሁ እንድትቆዩ ጋብዛለን። በመጀመሪያም ዝርዝር መረጃዎችን የቤት ልማት አመራሮች መታሰርን በተመለከተ ብዙ አመራሮች ላይ የሚወሰድ የእርምት እርምጃ በአብዛኛው ከግልጽነት ከሀብት ብክነትና ከሙስና ጋር ተያይዞ የመጣ መሆኑ ተገልጿል። ይህ ዜና በዘርፉ ላይ የሚታዩ የአሰራር ክፍተቶችን ለማስተካከል እንደ አንድ እርምጃ ጥሩ ቢሆንም በስራ ቅልጥፍና ላይ የራሱ የሆነ ተጽዕኖ እንደሚኖረው ተገምቷል። በሌላ መረጃ የኮንዶሚኒየም ግንባታ መቀዛቀዙ ታይቷል። የግንባታ ግብአቶች ጋር መናርና የአቅርቦት እጥረት ለግንባታዎች መጓተት ዋነኛ ምክንያት ቢሆኑም የአመራር መታሰር አንደኛው እንዲቀዛቀዝ አድርጎታል ተብሏል። ለዓመታት በጉጉት ሲጠባበቁት የነበሩ ተመዝጋቢዎች ተስፋ መቁረጥ ይፈጥራል ሲሉ አንዳንድ አስተያየታቸውን የሰጡ ተመዝጋቢዎች ተናግረዋል። የቤቶች የመጨረሻ የግንባታ ወጪ ክፍያ ሊያድግም እንደሚችልና በከተማው ያለውን የቤት እጥረት ይበልጥ እንደሚያባብሰው እየተናገረ ነው። የ2005 ተመዝጋቢዎች በማህበራት ተደራጅተው ቦታ የተሰጣቸው ቢሆንም ቦታውን ሊቀሙ መሆኑ ተነግሯል። ይህ ጉዳይ ምናልባትም እጅግ አሳሳቢ መሆኑ እየተነገረ ነው። ተመዝጋቢዎቹ በራሳቸው አቅም ለመገንባት ተደራጅተው ቦታ ከተረከቡ በኋላ ቦታው ሊነጠቁ ነው መባሉ እጅግ አሳሳቢ ነው ሲሉ ተናግረዋል። የዘገዩበት ምክንያት ደግሞ የመሬቱ በገቡት ውል መሰረት ያለመጀመራቸው ምክንያት ቢሆንም ለዚህ ደግሞ የገንዘብ እጥረትና አንዳንድ የአመራር አለመግባባት መሆኑ ተናግረዋል። ወደ ዝርዝር መረጃዎች እናልፋለን። አብራችሁን ሁኑ። ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬም ወደ እናንተ መረጃዎችን ይዘን መተናል። የዛሬው ለየት ያለ መረጃ ነው። እንግዲህ የኮንዶሚኒየም መረጃዎችን ወደ እናንተ ስናስተላልፍ መቆየታችን የሚታወስ ነው። ሰሞኑን ብዙ ጥያቄዎች በዝተዋል። ኮንዶሚኒየሞች ከዚህ በፊት በሰራነው መረጃ መሰረት አብዛኞቹ እየቆሙ ነው የሚል ባለፈው ሳምንታት በቤቶች ልማት ዙሪያ 100,000 ቤቶች እየተሰሩ እንዳልሆነ አብዛኞቹ የመሰረት ድንጋይ ከመጣል ውጭ እንዳልተሰሩ የተወሰነ ጥቆማ አድርገን ነበረ። በዚህ መሰረት ሰሞኑን እንግዲህ እንደሰማችሁት ወይም እንዳያችሁት አመራሮቹ ወደ ወህኒ ቤት እየገቡ ነው። ዋናው እንግዲህ የቤቶች ልማት አስተዳደር ዋና ኃላፊ የነበሩት እንግዲህ ቶማስ ደበሌም ወደ ማረሚያ ቤት መግባታቸው ተረጋግጧል። ከዚህ በፊት ብዙ መረጃዎች ስናስተላልፍ አንዳንዶቻችሁ የውሸት መረጃ የሚመስላችሁ ሰዎች አላችሁ። እኛ የውሸት መረጃ አናስተላልፍም። እኛ ትክክለኛና ወቅታዊ መረጃዎችን ነው ወደ እናንተ የምናስተላልፈው። በቤቶች ልማት ላይ የሚሰሩ ስራዎች አጀማመራቸው ጥሩ ይመስል ነበር፣ ግን ኮራፕት የሆነ አስተዳደር ያው መሀል ላይ ቆመዋል ማለት ነው። አብዛኞቹ የቆሙ ናቸው። በምስል በየሳምንቱ የሚያሳዩን ሪፖርት ላይ ግን አንድ ወይም ሁለት ሳይት በተደጋጋሚ እሱን ተደጋጋሚ እንግዲህ ብዙ ፎቶዎችን የህንፃ ፎቶ ያሳዩናል። ግን ህንፃዎቹ አሁንም በተደጋጋሚ የሚታዩ ናቸው። ተመሳሳይ ህንፃዎች ናቸው። በተለይ ወርቁ ሰፈር ያለውና ትልድምቱ ያሉ ህንፃዎች የተሻሉ አፈጻጸም ስለነበራቸው በተደጋጋሚ የምናየውን እሱን ነው። ሌሎቹ ግን አብዛኞቹ በነበሩበት እንደቆሙ መረጃዎችን ስንሰጥ ነበር። አሁንም የተለየ ለውጥ የለም። ብዙ አመራሮች እንግዲህ ወደ ቢሮ እየገቡ አይደለም። የስር ስጋት ስላለባቸው ጥርጣሬ ውስጥ ስላሉ የተነካኩት ነገር ስለሚኖር አብዛኞቹ ስራ እየገቡ አይደለም። ትዕዛዝ እየተሰጠ አይደለም። ስለዚህ ቤቶች ልማት ኮርፖሬሽን አካባቢ ችግሮች ተፈጥረዋል። በዚህ ምክንያት የቤት ልማት እንቅስቃሴ ቆሟል ማለት ነው። እንግዲህ ብዙዎች ተስፋ ያደረጉት ከምርጫ በፊት ብዙ ቤቶች ይተላለፋሉ የሚል መረጃ ነበረ። ባለፈው እንደነገርኳችሁ ከ22 እስከ 25,000 ቤቶች ለመጀመሪያ ዙር በ2018 ማለት ነው ለመጀመሪያ ዙር እጣ ይወጣሉ ተብሎ ነበረ። በተለይ የ1997 እድለኞች ይሆናሉ ተብሎ ይጠበቅ ነበረ። በዚህ አካሄድ ግን የሚሳካ አይመስልም። ምክንያቱም በጣም እየዘገዩ ነው። አመራር እስኪ አንዱ ሲታሰር አንዱ ሲሾም በዚህ ሂደት ትክክለኛ ስራ ይሰራል ተብሎ አይገመትም። ከዚህ አንፃር ቁልፍ የሆኑ አመራሮች እንግዲህ በቁጥጥር ስር ውለዋል። በተለይ በአዲስ አበባ ከተማ በቤቶች ልማት ማስተላለፍና አስተዳደር ላይ እንግዲህ ከፍተኛ አመራር የሚባሉት የነበሩት እንግዲህ ዋናው የኮርፖሬሽኑ የማስተላለፍ ዘርፍ ምክትል ዋና ዳይሬክተር በመሆን ሲያገለግል የቆዩት አቶ ቶማስ ደበሌ ወይም ኢንጂነር ቶማስ ደበሌ ከአንድ ዓመት በፊት ደግሞ የአዲስ አበባ ቤቶች ልማት ኮርፖሬሽን ዋና ዳይሬክተር ሆነው ተሹመው ነበረ። ግን አሁን ደግሞ ወደ ዘብጥያ ገብተዋል።
ይሄ የሆነበት ምክንያት ደግሞ ከሙስና ጋር የተያያዘ ነው ብሏል ከተማ አስተዳደሩ። አብዛኞቹ አመራሮች እንደታሰሩ መረጃዎች እየወጡ ነው። አሁን ይሄ መረጃ በይፋ ከመውጣቱ በፊት ግን ከ2 ሳምንት በፊት እኛ ይህንን መረጃ አጋርተናችሁ እንደነበር እናስታውሳለን። ስለዚህ ተስፋ መቁረጥ አያስፈልግም። ተስፋ ላትቆርጡ ትችላላችሁ። ቤት የምትጠባበቁ ሰዎች ግን የቤት ልማት እንቅስቃሴው እጅግ የደከመ እየሆነ እንደሆነ ይህን መረጃ ወደ እናንተ ለማድረስ ስለፈለግን ነው። ከዚያ ውጭ ከተማ አስተዳደሩ በማህበራት ላይ እርምጃ ልወስድ ነው ብሏል። እንግዲህ በአዲስ አበባ በ2005 ከተደራጁ ወይም ከተመዘገቡ ነዋሪዎች መካከል 54 ማህበራት መኖሪያ ቤት እንዲሰሩ ድጋፍ በማድረግ መሬት አዘጋጅቻለሁ ብሎ ማስታወቁና እንዲደራጁ መፍቀዱ የሚታወስ ነው። በዚህ መሰረት ማህበራቱ በከተማው ውስጥ በተለያዩ ቦታዎች የግንባታ መሬት በነፃ ተሰጥቷቸዋል። ነገር ግን በተደረገው ግምገማ መሰረት እነዚህ ማህበራት ውስጥ ጥቂቶቹ በተለያዩ ምክንያት የግንባታ ሂደታቸው መጀመር አልቻሉም ተብሏል። ስለዚህ እንደ ምክንያት የተጠቀሱት ደግሞ የፋይናንስ እጥረት፣ የአስተዳደር ልምድ ችግር፣ ውስጣዊ ሽኩቻና የአባላት ስምምነት እጥረት ማጣት ነው። እዚህ ላይ በነገራችን ላይ የመንግስት አካላትም ጣልቃ ይገባሉ። ቦታ መረጣ ላይ በተለይ ብዙ ችግሮችን ሰምተናል። ቦታ ከማስመረጥ አንጻር ቀድሞ ብር በእጅ የሚሰጥ ወይም ጉቦ የሚሰጥ ጥሩ የተሻለ ሳይት ይሰጠው እንደነበረ መረጃዎችን ጠቁመናችሁ ነበር ከዚህ በፊት። ሌላው ችግራቸው የግልፀኝነት ችግር አለ። ይሄ ቡድን እንደ ምክንያት የሚጠቀሱ ዋና ዋና ችግሮች የፋይናንስ ችግር አለ። አዎ አብዛኞቹ የመንግስት ሰራተኞች ናቸው። የፋይናንስ ችግር ያጋጥሟቸዋል። መምህራን ናቸው። ከእጅ ወዲያ በሆነ የኑሮ ሂደት ላይ ቆጥበው 2.5 እና ከዚያ በላይ ሚሊየን ብር ቤት ይሰራሉ የሚለው መጀመሪያም የተተነበየ ነው ችግር እንደሚያጋጥም። ሌላው የአስተዳደር ልምድ ችግር፣ ያንን ማኔጅ የማድረግ ውስጣዊ ሽኩቻ አለ። የአባላት ስምምነት እጥረት አለመኖር፣ ግልፀኝነት፣ ቡድንተኝነት እና ሌሎች ተመሳሳይ ችግሮች የማህበራቱ ዋና ዋና ችግሮች መሆናቸው ተገልጿል። በዚህ መሰረት የከተማ አስተዳደሩ ግንባታ ሳይጀምሩ የቆዩ ማህበራት ላይ እርምጃ ለመውሰድ ዝግጅት እያደረኩ ነው ብሏል። እንግዲህ ያው ዝግጅት የሚያደርገው ቦታውን መንጠቅ ነው የሚሆነው። እንግዲህ አቅም ከሌላቸው ምን ያደርጋሉ የሚለውን ወደፊት የምናየው ነው። በዚህ በያዝነው ዓመት ግንባታ መጀመር ያልቻሉ ማህበራት ከፕሮግራሙ እንደሚሰረዙ እና ሊሰጣቸው የነበረው መሬትም ወደ መንግስት እንደሚመለስ ተገልጿል። እንዲሁም መሬቱ በሚቀጥለው ዙር በሌሎች ዝግጁ የሆኑ ተጠቃሚዎች እንደሚደረግላቸው ተነግሯል። እንግዲህ ኃላፊዎቹ ለማህበራት ከተሰጠው ድጋፍ በላይ የግንባታ ስራ መጀመር የእነሱ ኃላፊነት መሆኑን በመግለጽ እንዲህ አይነቱ የመሬት መዘግየት በከተማ የመኖሪያ ቤት እጥረት ላይ አሉታዊ ተጽዕኖ እንደሚያሳድር አስጠንቅቀዋል ማለት ነው። ይሄ እንግዲህ መረጃ የወጣችው በመንግስት ደረጃ የሚሰሩ ኮንዶሚኒየም ቤቶች መዘግየት አጋጠማቸው ብለን መረጃዎችን አሰራጭተንላችሁ ነበር ወይም አስተላልፈን ነበረ። አሁን ከ100,000 ቤቶች አንደኛው እንግዲህ በማህበራት የሚሰሩ ቤቶች ነበረ። ስለዚህ በማህበራት የሚሰሩ 54 ማህበራት የተደራጁ ነበሩ። ከነሱ መካከል እንግዲህ አቅም የላቸውም፣ አልተግባቡም። ስለዚህ የነሱ ቤት አልተሰራም። ስለዚህ እኔም 100,000 ቤት ያልኩት እቅድ ፈርሶብኛል ለማለት ለመንግስት እንዲመቸው ይችን መረጃ እያወጣ ይገኛል። ከዚህ በተጨማሪ ዝግጁ ያልሆኑ ማህበራትን በፍጥነት የሚያሟሉ ከሆነ ማሟላት አለባቸው፣ የሚጀምሩ ከሆነ መጀመር አለባቸው። ካልሆነ ግን እድሉ የሚነጠቁ ይሆናል፣ ለሌሎች የተደራጁ ማህበራት የሚሰጥ ይሆናል ሲል ከተማ አስተዳደሩ እንግዲህ አሳውቋል ማለት ነው። እንግዲህ በአጠቃላይ በቤቶች ልማት የነበረ መረጃ ይህንን ይመስላል። አብዛኞቹ መረጃዎች በእቅዱ መሰረት ያልሄዱ፣ አብዛኞቹ ደግሞ አሁን ምክንያት የተደረደረላቸው ነው። በመጨረሻው ሰዓት እንግዲህ 2 ወር ከምናምን የቀረው በጀት ዓመቱ ሊጠናቀቅ እዚህ ላይ እንግዲህ ምክንያት መደርደር ተጀምሯል። ማህበራት ያልተሳካው፣ የአመራር መታሰር፣ ሌሎችም እንግዲህ ለምክንያትነት የቀረቡ መረጃዎች ናቸው ብለን ነው እኛ የምናስበው። እንመጣለን። ስለዚህ ወደ ሌሎች መረጃዎች እናልፋለን። አሁንም አብራችሁን ሁኑ። ሌላው መረጃችን የኢትዮጵያ ብርና የደቡብ ሱዳን ፓውንድ በዓለም ላይ ደካማ አፈጻጸም ካሳዩ የመገበያያ ገንዘቦች ተርታ መመደባቸው ተነግሯል። እንግዲህ የኢትዮጵያ ብር በጣም እያሽቆለቆለ ወርዶ አሁን ላይ በጣም ተዳክሟል። እንግዲህ አስቡት የደቡብ ሱዳን ፓውንድ ጋር እንግዲህ በታህሳስ ወር 2017 እስከ ታህሳስ 2018 ባለው ጊዜ ብቻ እያንዳንዳቸው ከ10 በመቶ በላይ ዋጋቸውን በማጣት በዓለም ላይ ደካማ አፈጻጸም ካሳዩ የመገበያያ ገንዘቦች ተርታ ተመድበዋል። በጣም ነው የሚያሳፍር። ኢትዮጵያ እንግዲህ ከደቡብ ሱዳን ጋር
ተመጣጣኝ የማሽቆልቆል ጉዞዋን ይዛለች ማለት ነው። ኢትዮጵያ ውስብስብ በሆነ የዕዳ ሽግሽግ ሂደት ውስጥ ኢኮኖሚያዋን ለማረጋጋት በምትተጋበት በዚህ ወቅት ብር ከአርጀንቲና እና ከቱርክ ሊራ በመቀጠል በዓለም ሶስተኛው ደካማ የመገበያ ገንዘብ ሆኖ ተመዝግቧል ማለት ነው። የኢትዮጵያ ገንዘብ በዓለም እንግዲህ አስቡ ሶስተኛዋ። የኢትዮጵያ መገበያ ብር ከአሜሪካ ዶላር አንጻር 18 በመቶ ዋጋውን ያጣው በዶላር እጥረት፣ በከፍተኛ ዋጋ ግሽበትና በውጭ ኢንቨስትመንት እምነት መቀነስ ምክንያት መሆኑ ተገልጿል። የዓለም ባንክ የመጋቢት 2018ን አፕሪል 2026ን ወቅታዊ የአፍሪካ ኢኮኖሚ ሪፖርት ዋቢ በማድረግ ዘኢስት አፍሪካን ጋዜጣ እንደዘገበው ከዶላር አንጻር ሲሰላ የኢትዮጵያ ብር 18 በመቶ እንዲሁም የደቡብ ሱዳን ፓውንድ 15 በመቶ ዓመታዊ ምንዛሪ አቅማቸውን አጥተዋል ብሏል። በጣም እጅግ ያሳፍራል። በዚህ ደረጃ እንግዲህ እስከ መቼ ነው የምንቀጥለው የሚለውን የምናየው ይሆናል። አሁንም ወደ ሌሎች መረጃዎች እናልፋለን። አብራችሁን ቆዩ። ብፁዕ ወቅዱስ አቡነ ማትያስ ለትንሣኤ በዓል የእንኳን አደረሳችሁ መልእክት ማስተላለፋቸው ተሰምቷል። ሚያዝያ 3 ቀን 2018 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ለትንሣኤ በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ብፁዕ ወቅዱስ አቡነ ማትያስ ባስተላለፉት የእንኳን አደረሳችሁ መልእክት የትንሣኤን በዓል ስናከብር ለችግር የተዳረጉ ወገኖችን በማገዝ ቀን ለሆኑ ፍጹም ብርሃን ሆኖ ይውል ዘንድ ክርስቲያናዊ ግዴታችንን መወጣት አለብን ብለዋል። ኢየሱስ ክርስቶስ በትንሣኤው ትንሣኤያችንን ሲያበስርልን የትንሣኤ ሰዎች ሆነን በመንፈስና በሞራል በማደግ ብርሃናት ዓለም ልንሆን እንጂ እንደገና የጨለማው ኃይል መሳሪያዎች ልንሆን አይደለም ብለዋል። ሁላችንም በፈጣሪ መልካም መንገድ ልንጓዝ ይገባል ሲሉ አባታዊ ጥሪያቸውንም አስተላልፈዋል። የእምነቱ ተከታዮች በዓሉ ሲያከብሩ ካለው በማካፈል የተራቡትን በማብላት የተጠሙትን በማጠጣት የታረዙትን በማለበስ እና የዕለቱ ደስታ ተካፋይ እንዲሆኑ በማድረግ ሊሆን እንደሚገባም አሳስበዋል። ብዙዎች መረጃዎች ስናልፍ የሪል ስቴት አልሚዎች ገንብተው የማያስረክቡትን ቤት ከገበያ ዋጋ በታች በመሸጥ ላይ ይገኛሉ ሲል ማህበራቱ አረጋግጠዋል። በኢትዮጵያ የሪል ስቴት ኢንዱስትሪው የህዝብ አመኔታ በማጣቱ ምክንያት እየተቀዛቀዘና እየሞተ እንደሚገኝ የኢትዮጵያ ሪል ስቴት አልሚዎች ማህበር አስታውቀዋል። የማህበሩ ቦርድ ሰብሳቢ አቶ አለማየሁ ከተማ እንደተናገሩት የሪል ስቴት ኢንዱስትሪው የህዝብ አመኔታን በማጣቱ እንዳያድግና ወደፊት እንዳይራመድ እየሆነ ይገኛል ማለታቸውን ሪፖርተር ጋዜጣ ዘግቧል። የሪል ስቴት አልሚዎች ለቤት ፈላጊዎች በውላቸው መሰረት ቤታቸውን ገንብተው ባለማስረከባቸውና ቃላቸውን ባለመጠበቃቸው ዘርፉን በህዝብ ዘንድ አመኔታ እንዳይኖረው አድርጎታል ብለዋል። አቶ አለማየሁ አክለውም የሪል ስቴት አልሚዎች ገንብተው የማያስረክቡትን ቤት ከገበያ ዋጋ በታች በመሸጥ ላይ ይገኛሉ። ይህ ደግሞ በርካታ ገንዘብ ከህዝብ በመሰብሰብ ለክስና ውዝግብ መነሻ እየሆነ ይገኛል ብለዋል። አክለው አልሚ ለቤት ፈላጊው ማህበረሰብ ታማኝ ሆኖ ቤት ማስረከብ ባለመቻሉ ዘርፉ እየተቀዛቀዘና እየሞተ ይገኛል ሲሉ አስታውቀዋል። ማህበራቸው በቤት አልሚዎች ግዢዎች መካከል መተማመን እንዲኖር የሚያስችሉ ስራዎች እየተሰራ እንደሚገኝ አመልክተዋል። ማህበሩ ከተመሰረተ የአንድ ዓመት ጊዜ ቢኖረውም ከዋጋ በታች በውሸት ማስታወቂያ ገዢው እንዲጭበረበር ዘርፉ በህግ እንዲመራ የማድረግ ስራ እየተሰራ እንዲሆን ጠቁመዋል። በኢትዮጵያ የሚገኝ ማንኛውም ሪል ስቴት አልሚ ፈቃድ አግኝቶ በህጋዊ መንገድ እንዲንቀሳቀስ አሰራር ተዘርግቷል ያሉት ሰብሳቢው ችግር ተፈጥሮ ከተገኘም ፍቃድ የሚነጠቅበትና የሚጠየቅበትም ስርዓትም ተበጅቷል ብለዋል። በመጨረሻም ባል በመጣ ቁጥር 3 ኪሎ ዘይት 3 ሊትር ዘይት ባል በመጣ ቁጥር 3 ሊትር ዘይትና 5 ኪሎ ዱቄት ይዘው ፎቶ የሚያስነሱን አመራሮች ተበራክተዋል። ሰሞኑንም ያየነው ከአዳነች አቤቤ ጀምሮ ጠቅላይ ሚኒስትር አብይ አህመድን ጨምሮ ህፃናትን ሳይቀር ፊት ለፊት ካሜራ ፊት ደቅኖ 3 ሊትር ዘይትና 5 ኪሎ ዱቄት በማከፋፈል የዚች ሀገር በረከት እያመጣን ነው በማለት ሚዲያውን ሲያጨናንቁት አይተናል። ግን እውነት ይሄ ነገር አያስተዛዝበንምን? ከዚህ በላይ ምንም ልል አልችልም። አሳዛኝም አሳፋሪም ድርጊት በመሆኑ ሁላችንም እንደዚህ አይነት መጤ የሆኑ አመለካከቶችን ስንሰጥም መስጠት ነው። ተቋም እንደ ተቋም መስጠት ካለበት መስጠት ነው እንጂ ፎቶአችሁን ካልተነሳላችሁ ህፃናት ሳይቀር ቤተሰብን በሙሉ እያወጡ ፎቶ በመነሳት የሚሰጠው እርዳታ ከእርዳታም በላይ አሳቃቂ ነው ብለን እናስባለን። ውድ የቻናላችን ቤተሰቦች እንኳን ለትንሣኤ በዓል ዋዜማ አደረሳችሁ። መልካም ቀን።